የኔ ተወዳጅ ቆይ የኛ የሀገራችን ባህልና ስነ ስርዓቱ ተቀይሯል እንዴ? ቀር እንዴ ቤተሰብ ጋር ሽምግልና መላክ? ለልጅቷ ለራሷ ሆነ እንዴ ሽምግልና የሚላከው? የት ሄዶ ነው ባህላችን? ሲቀጥል ደግሞ በውስኪ ነው ሽምግልና የሚካሄደው? አረ ደስታ፣ አረ ደስታ፣ አረ ደስታችን። ምን ሆነክ ነው? እውነት ምን ሆነክ ነው? እንደው ሰው እንኳን እንዲያምንልክ እንኳን እንደው እውነት ቢሆን ሽምግልናው እንኳን እንደ ሰዎች ለማሳመን እንኳን የምትጠቀመው መንገድ በእንደዚህ አይነት መንገድ አይደለም። ሽማግሌ ላኩ ብለ እንዲህ እች ልጅ እኮ ቤተሰብ አላት፣ ሊያውም ያማሩ የተከበሩ እናትና አባቶች እኮ አሏት። ሽማግሌ መላክ ያለብክ እዛ ነው እንጂ ለራሷ ነው እንዴ? አረ ተው ደስታ፣ ተው ተው ተው። ሲጀመር በመላመድ ደግሞ የሚመጣ ፍቅር የለም እንዴ። ሀያ ክፍለ ዘመን ላይ እኮ ነው ያለ ነው። ምን ሆነክ ነው? እንዴት በመላመድ ፍቅር ይመጣል? ቀስ ብለሽ እየተላመድሽ ስትመጪ ትወጂኛለሽ፣ ታፈቅረኛለሽ። እንደዛ የሚባል ፍቅር የለም። አሁን ላይ እንደዛ የሚባል ፍቅር የለም። ሰላም ሰላም፣ የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላም፣ ጤና፣ ፍቅር ናፍሽ የመኝላችኋለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ሀሳባችሁንም ኮመንት ላይ አስቀምጡልኝ። እናንተ ምን ተሰማችሁ? በተለይ አሁን ላይ ቀርቷል እንዴ በየአካባቢያችሁ ሽምግልና ቤተሰብ ጋር መሄድ ቀረ? ለልጅቷ ነው ሽማግሌ የሚላከው። ሲጀመር እነዚህ ሽማግሌዎችም አይደሉም። እኔ የማውቀው ሽማግሌ እንግዲህ በእድሜ ገፋ ያሉ አዛውንቶች፣ ስነ ስርዓት ያላቸው፣ ወግ ባህሉን ጠብቀው መያዝ ያለበትን ነገር ይዘው እነዚህ ይዘው የመጡት ውስኪ የሄዱት ልጅቷ ቤት የማይሆን ነገር ነው እውነት። ኦኬ ሽማግሌ መባሉ ራሱ አንድ ትልቅ ክብር ነው አይደለ? ሴት ቤት ሽማግሌ ልላክ ነው ሲባል በጣም የሆነ ደስ የሚል የሆነ ኩራት ነው። በተለይ ይሄ ለሴቷ ቤተሰብ ልጃቸው በስርዓት በወግ በማድረግ ስታገባ ደስ የሚል ነገር አለው። ግን ደግሞ በእንደዚህ አይነት መንገድ አለው። እቺ ልጅ እኮ ሲጀመር እንኳን ከአብርሃም ጋር ያላትን ነገር ገና ራሱ እኮ አልጨረሰችም። ምናልባት አብርሃም እዛ ጋር ሽኮለሌ እያለ ስለሆነ እንጂ ልቧም ስሜቷም ከአብርሃም ጋር ያለው ገብቷቸዋል አይደለ? አንደኛ የመጀመሪያ ነው፣ ሁለተኛ ልጁ አባት ነው። ሩቲ ጋር እልህ አለ አይደለ? ይሄ አልበገር ባይነቷ፣ ይሄ እንዴት ነው ጠንካራነቷ፣ በቃ ማትሸነፍ እንስት ናትና፣ ስለዚህ እንዴት ነው አንድ እንስት ከአንድ ሰው ጋር የነበራትን ግንኙነት ሳትጨርስ ያሉትን ነገሮች ሳትቋጫቸው በደንብ እንዴት ነው እኔን ታፈቅረኛለች እኔን ትወደኛለች ብለህ በዚህን ያህል መጃጃልክ? እውነት ደስታ ጥሩ አይደለም ያደረከው። እኛ ደስቷን እንፈልጋለን። በነገራችን ደስቷን የምንፈልገው ደግሞ ክብር ባለው መንገድ ነው። ሲቀጥል ደግሞ ምንም አስተማሪ አይደለም። ትናንት ላይ የተፈጠረው ነገር የሰራችሁ ቪዲዮ ምንም አስተማሪ አይደለም። መግቢያ ላይ እንዳልኳችሁ ነው። እንዴት ነው የሴት ቤተሰብ ጋር መሄድ እየተቻለ እናትና አባት እያለት እውነት ራሱ ሽምግልናውን ልከ ቢሆን እውነት ከልብህ ቢሆን እውነት እሷን ወድሃት ቢሆን እኮ ቤተሰብ ጋር ነው ሽማግሌ የምትልከው አይደለ እንዴ? ደግሞም አንተ ለእሷ ስሜቱ ፍቅር ካልሁል ጊዜ የምትለው ነገር አለ። እኔ ላንቺ ብዬ እንደዚህ አድርጌ እኔ ላንቺ ብዬ እንደዚህ ሆኜ አይባልም ማለት በቃ እስከ ወደድካትና እስካፈቀርካት ድረስ ለእሷ ዋጋ ትከፍላለህ። እውነት ወድሃት ነው፣ እውነት አፍቅራት ነው፣ እውነት ከነ ልጇ ልታኖራት አንተ እርግጠኛ ነክ፣ ፍቃደኛ ነክ። አንዳንዴ ይህ ስሜታችን ከላይ የሆነ በቃ አርጎ የሚለን ስሜታችን ሁላ እኮ ትክክል አይደለም። ይህ ትክክለኛው ስሜትህንም ራስህን ማዳመጥ ይኖርብሃል። እና ደስተኛ እንወድሃለን፣ እናከብርሃለን። በተለይ ከጎኗ ስለሆንክ በጣም ነው የምናመሰግን። ያው አንተም እንደዚህ አይነት ነገር እንድታደርግ እንግዲህ ያነሳሳክና ውስጥህ ላይ የሆነ ሞራል እንዲኖርክ ያደረገው ገኒ ናት። ገኒ በተለይ ሄደህ ሽማግሌ እንዲላክ ማድረግ አለብህ። አሁን ላይ ብቻዋን ያለችው፣ አሁን ላይ ሰው ያስፈልጋታል። ለማን አባቱ ደስ ይበልህ ብላ ነው ብቻዋን የምትሆነው። በቃ የሆነ ሞራል ሰጠችው። ግን ደግሞ ይሄ ሆይ ተብሎ አይደለም እኮ ትዳር ፍቅር የሚጀመረው። ትክክለኛ ማለት ለዛ ነገር እምነቱ ሲኖራችሁ፣ ስትፈልጉት፣ ውስጣችሁ ሲያምንበት፣ ያንን ነገር ለማድረግ ዝግጁ ስትሆኑ ሲጀመር ራሱ ማለት ነው ደስታ። እውነት አፍቅራት ከሆነ እውነት ፍቅሩ ካለ ውስጥ በቃ ተረጋግተ ለእሷ ጊዜ ሰተክ ጽፈልኝ ነበር አውርተኪ ነበር መልሼ ልካለሁ እንደሞየው ብልሃልች አይደለ? ይሄን መልስ እንኳን ከሰጠችክ እንዴት ነው በዚህ አይነት መንገድ የሆነ ስርዓቱን ባልጠበቀና ባህላችን ወጋችን ባልሆነ መንገድ ሽማግሌ የምትልከው? አንዳችሁም እኮ የሽማግሌነት ይዘት የላችሁም እንዴ?
ቁጭ አንልም አላሉም ጭራሽ። ሀሳባችሁ ማን ነው? ቆይ ሀሳባችሁ የሚቀበላችሁ ሩታን ታሰባን እንዴ? እሷ ተፈላጊ ለእሷ ሀሳብ ቀርቦ ሽምግልናው እሷው ልታገባ እሷው ጥያቄ ተጠይቃ ሽምግልናውን እንዴት ነው የሚሆነው? እውነት ይሄን ቪዲዮ ራሱ ቤተሰብ ምን ያህል እንደሚደብረው እኔ ምንም ጥርጥር የለኝም። ሲቀጥል ራሱ ኦዲየንስ ምንድን ነው ከዚህ ቪዲዮ ራሱ ሊማር የሚችለው ምንድን ነው? ለምንድን ነው የምታወዛግቡት ሰውን ማለት ነው? እውነት ይህን ፒፕል በጣም እያወዛገባችሁት ነው ያላችሁት። ኦኬ ወደ ዳታ ፍቅራት ችግር የለውም ተረጋጋ፣ ረጋ ብለክ ነገሮችን መጨረሻውን አይተክ ለምትፈልገው ነገር ደግሞ ጊዜ መስጠት ዋጋ መክፈል ግድ ነው። ገብቷል አይደለ? በቃ ያንተ የምትሆን ሴት ከሆነችና እውነት እሷ ጋር ፍላጎት ካለ አሁን በመላመድ ፍቅር ይመጣል አልካት አይደለ? አብረን ሆነ በመላመድ ፍቅር ይመጣል። ኦኬ እንደዛ ከማድረግ በፊት አሁን ላይ ከእሷ ጋር ያለክን ካጠገባ የሆንክ ማድረግ ያለብን ነገር እያደረግ ኢንጆይ እያደረግካት በቃ አይደለ ነገሮችን ወደ ፍቅር መቀየር ትችላለህ። ግን አብረካት ሆነክ እንዴት ነው ወደ ፍቅር ነገሮችን የምትቀይረው? ለአንተ ስሜት ሳይኖራት ፍላጎት ሳይኖራት እሷ የምትፈልገው ከአብርሃም ጋር መሆኑ ከልጇ አባት ጋር ከመጀመሪያ ባሏ ጋር ነው ነገሮችን ማስተካከል የምትፈልገው። አንተ ደግሞ የሄድክበት መንገድ ትክክል አይደለም እና ስለዚህ ጥያቄ ውድቅ መሆኑ ምንም ይሄ የሚያስደነግጥ ነገር አይደለም። ሲጀመርም ያን ጥያቄ ይዛችሁ ስትመጡ ጥያቄያችሁን እንደማትቀበላችሁ ታውቃላችሁ። እና በተለይ ደግሞ እንግዲህ ገኒም ድጋሚ እንግዲህ ዛሬ የመተሽው ነገር እንደምትይ ተስፋ አድርጋለሁ። ግን ደግሞ በቃ ቢያንስ ለልጅቷ ክብር ተጨነቂ። ከምን በላይ ክብር ይቀድማል አይደለ? አይሻ አይደለ እሷ ምን ያህል ኩሩ ጅንን ያለ ሴት እንደሆነች በቃ መሆን እንደሌለበትና ትክክል እንዳልሆነ ነግራና አስረድታ ነው የሸኘቻቸው። በነገራችን ላይ ሩታ ሰዎችን ማስቀየም አትወድም። ይሄ በባህሪዋ ደስ ከሚለኝ ነገር በጣም ስነስርዓት ያላት ጨዋ ልጅ ናት። ሰዎች እንዳይቀየሟት የምታደርግበት መንገድ በጣም የሚገርም በቃ ለማስረዳት አይ እንደዚህ እኮ አይደለም እንደዚህ እኮ አይደለም እንዲህ ነው ብላ የምታስረዳበት መንገድ በጣም ነው ደስ የሚለውና የኔ ሩታዬ ሁሉም ነገር ለመልካም ነው፣ ለበጎ ነው። ነገሮች አንቺ ላይ እየተደራረቡብሽም ቢሆን ለመልካም ነው፣ ምንም ማለት አይደለም። የሄርሜላና የአብርሽ እንግዲህ ጉዳይ በጣም አነጋጋሪ የሆነ ነው። አብርሽም ማንንም አልሰማም ብሏል። እንግዲህ ጭራሽ አልፎ ተርፎ እንግዲህ ይህንን የሚያክል ትልቅ ሆቴል ላይ እንግዲህ የእራት ግብዣ አድርገውላት እንግዲህ ዛ ሆቴል ውስጥ ማንም ሰው እንደሌለ ከሌሊቱ 7 ሰዓት እንደሆነ እና እንግዲህ ፓስታ ስፓጌቲ እንግዲህ እራት ጋብዟታል። አንዳንድ ጥያቄዎችንም ጠይቋት ነበር። ያው ጥያቄዎቿንም የጥያቄዎቹን መልሳለች። ያው መቂ ወይም ደግሞ የይዘዋ ልጅ እንደሆነች ከአብርሃም ጋር የተዋወቁት አዲስ አበባ እንደሆነ አዲስ አበባን በአብርሃም ምክንያት በጣም እንደምትወዳት ተናግራለች። እንዲሁም ደግሞ ከዚህ በፊት የፍቅር ግንኙነት እንደሌላት ድንግል እንደሆነች ምንም አይነት ወንድ ጋር ግንኙነት እንደሌላት ግን ደግሞ ወደ እሷ ሕይወት የሚመጡ ሰዎች እንደነበሩ የፍቅር ጥያቄ ያቀረቡላት ተናገራለች። እሱም አውቃለሁ ብሏል። የአብርሃም ውሸት ደግሞ ልክ የሉም። እንግዲህ እነሱ የሚታወቁት ረዥም ጊዜ ነው። አሁን ቅርብ ሰዓት የሚታወቁ ሰዎች አይደሉም። በተለይ የልደቷን ፕሮግራም ሲያከብርላት የወጡ ቪዲዮችም አይቻለው አሉ ማለት ነው። ግን በዚህን ያህል ኦዲየንስን መሸወር ግን ተገቢ አይደለም። እውነት ከእውነትነት መንገዱ የት የምትርቅ አትችልም። እኛ ብንደብቃትም የሆነ ቀን በቃ አፈንግጦ መውጣቱ አይቀርም እና አንዳንዴ ውሸቶች ስንዋሽ መጠንቀቅ አለብን እና ይሄ ነገር እያየንክ ነው። እያንዳንዱ የምታደርጋቸው ነገሮች ሪል የሆኑ ነገሮች ትናንት በነገራችን ላይ ፈዝሃለ። እኔ ምን እንዳፈዝዝህ አላቅም። ምናልባት ስጠጡ አምሽታችሁን አላቅም የፈዘዝከው በቃ ይሆናል አይደለ? እኔ በጣም ቀይ ቀሚስ እወዳለሁና ቀይ ቀሚስ ገዝቼላታለሁ የእራት ውይ ስታምር ስትል ነበር እና እንግዲህ ያው ውበቷን እኮ እኛም አድንቀንላት ነበር። ስነ ምግባሯንና የምታረጋቸው እያንዳንዱ ነገሮች ከሴትነቷ ባህሪ ጋር አብሮ አይሄድም። ሴት ልጅ ስርዓቷን ስጠብቅ አላደለ? ይሄ ሴት ራሱ እኮ በራሱ የሆነ ባህሪ ያለው አደለ? ሴትነት ራሱ ማለት ሴት ልጅ በክብሯ ልትደራደር አይገባም። እና እውነተች ልጅ አሁን ድንግልና ልጃገረድ ብትሆን በዚህ ደረጃ እንደዚህ ሚዲያው ላይ እንደዚህ የማይሆኑ ነገሮችን ታስተምራች፣ ለሰው ዝሙትን ታስተምራለች። እኔ አላውቅም። አብርሃም ግን እኔ ግን የሆነ የተገደድክበትና ያስገደድክ የሆነ ነገር እንዳለ ግን ይሰማኛል። ወደክ እንዳልሆነ ይሄን ነገር እያደረክ ያለው እኔ እንደዛ ነው እየተሰማኝ ያለው። ግን እስኪ እኛ አንቸኩልን። በተለይ ለምን ደግሞ አንቸኩል ታውቃላችሁ ውዶችዬ? እስኪ እራሱ ጊዜ የሚሰጠው መልስ ስላለ አብረን እናያለን። እኔ ትላንትና ራሱ ሲስማት
ጃኬት ሲያለብሳት ምናምን ነገር ይሁን የፉገራ የሆነ ምንም እውነተኛ የሆነ ነገር እየታየኝ አልነበረ። በነገራችን ላይ አብርሃም በጣም ጎበዝ ተዋናይ ነው። በነገራችን ላይ እያንዳንዱ ነገር ማድረግ ይችልበታል። ስለዚህ እኔ ሄርሜላም ቢሆን በዚህን ያህል ወንድ ልጅ ጠፍቶ ነው ወይ ለእሷ የሚሆኑ አብርሃም ላይ ምንድን ነው ሙጭጭ ሊያረጋት የቻለው ነው? አብርሃም ከሚያሳያት ይሄ ሮማንቲክ የሆኑ ገጸ ባህሪዎቹን እንግዲህ እየተጫወተላት በጣም ነው በቃ ልቧን የሆነ ስልብ የሚያደርገው ስታየው ምናምን ነገር በጣም የምትመሰጠው በጣም ነው የምትወደው። በእርግጥ እሷ ከልቧን የወደደችው ይመስለኛል። እንግዲህ ግን እሱ ደግሞ ይሄ ላይክ ቅድም እንዳልኳችሁ እንደ ደስታ በመላመድ ፍቅር ይመጣል ብሎ የሚያስብ ሰው ነው። ለምን ከዚህ በፊትም ተናግሯል ከእህቱ ጋር ተገናኝቶ እውነት አንተ አሁን ትክክለኛ ስሜትክ ነው ወይ? ልጅ ወዳት አፍቅራሃት ነው ወይ? እውነት ለእሷ ስሜት አለ ሆይ ነው? ያስገደደክ ሰው አለ ማለት ለምንድን ነው እንደዚህ አይነት ስሜት የተሰማክ? አልልክም፣ መብት ነው፣ ማፍቀር ትችላለህ፣ መውረድ ትችላለህ። ግን ይሄኛው ስሜት ትክክለኛ ነው ወይ ስትለው እንግዲህ ማለት አፈቀርኳት ወደድኳት ማለት አብሯት እኖራለሁ ማለት አይደለም ብሏል። አያችሁ አይደለም? የሚያጠራጥር የሆነ ነገር አለ ማለት ነው። ስለዚህ አብሯት እየኖረ የሚመጣውን ነገር ለማየት ነው ዝግጅነቱ እንጂ ወዷትና ፍቅሯት እንዳልሆነ ነው እኔም የተረዳሁትኝ። እና ላይክ ደስታ እንዳለው ፍቅር በመላመድ ይመጣል ነው አይደለ? እንግዲህ ያው የእሁዱም ጌም አለ። አብርሃም እንግዲህ ይሄን ነገር እያደረገ ያለው እኔ ለምን እንደሆነ አላውቅም። ብቻ እግዚአብሔር መልካም ነው። ለምን እንደዚህ እንደሚደረግ ባናቅም ሩታ ላይ ግን በጣም ጫና እየበዛ ሩታ ነገሮች ይሆናል አይደለ እንዲደራረቡባት የሆነ በቃል አይደለ እንዴት ነው የሆነ በነገሮች እንድትጨናነቅ የሚያደርግባቸው መንገዶች አለ። ግን ደግሞ እግዚአብሔር መልካም ነው። ሩታም እንግዲህ ምንም ነገርን ማለት ከመወጣት ወይም ደግሞ ነገሮችን ከማሸነፍ ወደኋላ የምትል ልጅ አይደለችም። ብለናት ነገሮችን በራሷ መንገድ ትወጣችኋለች። እንግዲህ ጌሙንም ተጫውታ እንደምታሸንፋችሁ ተስፋ አድርጋለሁ። ምናልባት እናንተ በራሳችሁ ያዘጋጃችሁት ሌላ ሴራ ከሌለ እርግጥ ነው ታሸንፋችኋለች። አዎ ምናልባት ጌመር ጓደኞች ላይ ኖራት ይችላሉ፣ ግን ደግሞ በእሷ ዙሪያ አሉ የሚባሉ ልጆች እንግዲህ ከጎኗ እንደሚሆኑ እኛም እንግዲህ ከጎኗ ነን ማለት ነው። እንግዲህ እናንተም ለሄርሜላ ብዙ ያሰባችሁት ያቀዳችሁት በየግሩፕ እንግዲህ አንዳንድ ነገሮችን እየሰማሁ ነው። በተለይ እንግዲህ የመዳም ቅመሞች የወር ደመወዛችሁን እንግዲህ አንበሳ ለመግዛት እያሰባችሁ ያላችሁ ሰዎች አላችሁ። እንደኔ ግን ፕሊስ እባካችሁ ስንት መረዳት ያለባቸው ቤተሰቦች አሉ። ስቲል የራሳችሁ ቤተሰቦች ራሱ ለበዓል የሆነ ነገር ብትልኩላቸው ከተረፋችሁም ደግሞ በጣም ምስኪኖች ድሃዎች አሉ መረዳት ያለባቸው በጣም የኛን እርዳታ የሚፈልጉ ከኛ ብዙ ነገር የሚጠብቁ በጣም ብዙ ሰዎች አሉና ለእነሱ ብትደርሱና ለእነሱ ማድረግ ብትችሉ መልካም ነው። በእርግጥ አንድ ሰው መቼም ስትወዱት ሰፖርት አድርጉታላችሁ አይደለ? ፍቅራችሁን በሆነ ነገር ትገልጻላችሁ። ግን በእንደዚህ አይነት መንገድ አይደለም። እነሱ ስራ ነው ቢዝነስ ነው የያዙት። ገብቷችኋል? እነሱ የራሳቸውን ቢዝነስ እያጣጣፉ ነው። እናንተ ደግሞ እንቅልፋታችሁ ጊዜያችሁን መስዋዕት አድርጋችሁ የምታገኙትን ሳንቲም ዝም ብላችሁ ካላግባብ ማባከን የለባችሁ። እናንተ የምታገኙት እኮ በወር በቀን አይደለም። እነሱ እኮ በቀን ተከፋይ ናቸው። ስለዚህ አንዳንዴ እህቶች የምታደርጉት ነገር አስተውሉ፣ በማስተዋል ተራመዱ። አሁን ላይ በጣም ፌሽታ በፌሽታ የሆናችሁ አላችሁ። በተለይ ሄርሜላ የምትደግፉ እኔ የትኛው ስሯን እንደምትደግፉ የትኛውን ታሪክ የትኛውን የሆነ በቃ አይደለ ቆንጆ የሆነ ነገር ሰርታ እንደምትደግፏት አላውቅም። አዎ ቆንጆዬ ናት፣ ምንም የሚወጣላት ልጅ አይደለችም። ግን ደግሞ ስሯ በጣም የሚያስጠላና ይሄ ምንም ትምህርት የሌለው ዝሙት የሆነ አስጠሊት የሆነ ስራ ነው የምትሰራው። ገብቷችኋል አይደለ? እኛ እኮ አንጠላትም እኮ በሰውኛ እኮ ማንንም አንጠላም። ከስነ ስርዓቱ ውጭና ይሄ ከሚያደርጋቸው ስራ ውጭ ማንንም ሰው በሰውነቱ ክቡር ነው፣ የሚጠላ አይደለም። ያኔ ምርጥ ተወዳጆች፣ ለማንኛውም ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። የሚሆነውን ነገር አብረን እናያለን። እንግዲህ ያኔ ተወዳጆች እናንተም ሄዳችሁ በኮሜንት ሀሳብ አስተያየታችሁን ትሰጣላችሁ። እኛም ደግሞ ለእናንተ ሀሳባችንን በድምፅ እናጋራለን። እናንተም ደግሞ የሩቲ እንቁ እህቶች፣ እኔ ለእናንተ ቃል የለኝም። የሰው ደስታ የሚያስደስታችሁ ሰው ሲቀየር ሲለወጥ ሲሰራ የምትወዱ በተለይ ከሩቲ ጎን አይዞሽ ከጎንሽ ነን አለንልሽ የምትሏት እውነት እኔ ለእናንተ ቃላት የለኝም። ተባረኩልኝ። እወዳችኋለሁ። ባይ ባይ።